በጉጉት ስንጠብቀው የነበረ የአብርሽ ፍቅረኛ እንግዲህ ዛሬ ይፋ ያደርጋታል። አብርሃም ታደሰ እንግዲህ በቤቱ ፖስት አድርጓታል። እኛ ጥቁር ናት፣ ቀይ ናት፣ አጭር ናት፣ ረዥም ናት እያልን 3 ቀን ነው 4 ቀን የራሴ ምንም እንቅልፍ አልወሰደኝም ነበር ማለት ነው። እንግዲህ ትናንትና በዳኒ ቤት አብርሽ እኔ ሄርሜላ ያመነችኝ አልመሰለኝም ነበረ፣ ውሸቴን ነበር የመሰላትኝ። ግን ያነ ከሆነ አምጥቼ አስተዋውቃቸዋለሁ ብሎ ነበረ። ዛሬ እንግዲህ ይፋ አድርጎላቸዋል ማለት ነው። ወይኔ ሩታዬ ግን ወላሂ ነው የምላቸው፣ ከልቤ ነው። ይሄ እውነትም ሆነ ውሸትም ሆነ ፈጣሪ ከአንቺ ጋር ይሁን ነው ምልሽ ማለት ነው። ምንም ነገር አልልሽም። እንዲሁ እንኳን ባሌ ከሌላ ሴት ጋር 4 ሴት 5 ሴት እያመጣ ኋላዋን እያሳየን እየተሳሳመ እየተላላጠ ምናምናም ነገር እንዴት አትቀናም? እንዴት ነው ይህን ስራ ግን አምና የምትቀበል እላለሁ። ሁሌ ነው አእምሮ ውስጥ በነገራችን ላይ የሆነ የሚቀረጽብኝ። ይች ሴት ግን ምን አይነት ናትኝ? ሴት ስላቸው ሩታ ነው ማለት ይቺ ልጅ ምን አይነት ናት? ውስጧ ምን አይነት ንጹህ ቢሆን ነው? እንዴት ነው በባሏ እማትቀና? ይሄን ያህል ባሏ ከሌላ ሴት ጋር እንዲሁ እየተላላጠ ትንሽ የስየው ልትቀና እኮ ትችላለች። ለእኛ ያህል ነው እንጂ የምትስቅ፣ ለእኛ ያህል ነው እንጂ የምትደሰት። ውስጧ ወላሂ ሩታ የቀጥል ነው የሚማተው። አይዞሽ እህቴ አይዞሽ፣ ሁሉም ነገር ያው ፈጣሪ ከአንቺ ጋር ይሆናል። ሰላም ድሬ የተከበራችሁ እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። እንግዲህ በጉጉት ሲጠበቅ የነበረው የአብርሽ ፍቅረኛ ዛሬ በቤቱ ያው ጠብቁ ብሏል። እኛም እንግዲህ ጠብቁን ባለን መሰረት ለእናንተ ልናስተዋውቅ ደግሞ ያው ሚዲያው መቼም ቀዝቀዝ ሲልና የሆነ ብርድ ሲል አይወድ አይደለ? ስለዚህ እኛም ደግሞ ሞቀሽ ደመቅሽ አብረቅ እናርግ። እንግዲህ ይችን ደግሞ እንግዲህ የስሟን ባናውቀውም እንግዲህ አብርሽና ስምሽ ማን እንደሆነ ባናውቀው ያው ሄዱበት ተጣመሩ ያው የምትሉ ሰዎች ልትኖሩ ትችላላችሁ። እንግዲህ አብርሃም ይሄን እያየ ነው፣ በእናንተ መሰረት እያየ ነው ቪዲዮ ሁሉ የሚሰራ ማለት ነው። እኔ አብርሽ ጥፋተኛ ነው አልልም ማለት ነው። ጥፋተኛ ማንም እኛ ነን። እኔ ራሴ እንደተረዳሁት ማንም ቢል ጥፋተኛው አንድ ሰው ነው የሚሰራ። አንድ ሰው ሲሰራ ያነ ነገር ካልታየለት እንደዚህ ያለ ነገር አይላላጥም። ግን ስለታየለት እሱ ዛሬም ነገም ደግሞ ሁለተኛ ደግሞ 3ኛ 4ኛ 5ኛ 6ኛ እያለ ደግሞ ይሄዳልና ስለዚህ እንደኔ ማንም ሰው የሚለው ጥፋተኛው ያን የሚሰራው ሰው ሳይሆን የሚከተለው ሰው ነው ጥፋተኛ ማለት ነው። ሩታዬ እንግዲህ ያው አንደኛ ሀቅሽ ወጥቷል። ሄርሜላ ደግሞ ሮሮ አታብዥ፣ ምን አጉድዬበት ነው? እኔ ምን አረጌው ነው? ለምን ከኔ ደስታ አላጣም ወይ? ምን ከኔ ደስታ አላገኘም ወይ? ለምንድን ነው እያልሽ እንግዲህ ትናንትና በዳኒ ቤት የሆሮሮ እያቀረብሽ ነበር። ልጁ አይፈልግም። እኔ ራሴን ተውኝ፣ ራሴን ማረጋጋት እፈልጋለሁ፣ ራሴን ተጅ ማድረግ እፈልጋለሁ፣ አዲስ ሴት ይዣለሁ፣ ፍቅረኛ ይዣለሁ ስላለ ለቀቅ አድርጉት። እሱ ማንንም አይሰማም። አንቺ ብትይ ሩታ እንኳን አንችንና ሩታን የልጁን እናት አልሰማም። እናት አባቱን የማይሰማ ልጅ ነው። እና ስለዚህ እንግዲህ ማታ ደግሞ ያው በቪዲዮ መሰረት የምናይ ይሆናል። እኔም ግን እናንተ አይደብርም? ሁሌ እንደተሳመ ሁሌ የሴት ቄጥ እንዳሳየን ሁሌ የሴት ሰውነት እንዳሳየን ምናምን እኛም እኮ አለና አቶ አብርሃም ማለት ነው። እንዲ ያንተስ ከፋ። ይሄ በነገራችን ላይ ጉብዝና ሳይሆን ጀብድነት ሳይሆን ይሆናል እላችሁ የሆነ የምን ስንፍና ነው የሚባል አለና እንደሱ ነው እኔ የምቆጥረው ማለት ነው። አንተ ያው ትክክል ነህ። ቪዲዮውን ስለታየልህ ያንተ አድናቂዎች ስላበረታቱ እይታ ስላገኘ ነው እንጂ እይታ ባታገኝ ኖሮ ይችን ስራ ዳግመኛ አትሞክራትም ነበር። ስለዚህ እናንተ ደግሞ እንግዲህ ይችን ሴት አብርሽን በጥፊት መተው ይሆን? አንተ 2 ሴት አስቀምጠህ ደግሞ ከኔ ፍቅር ልይዝህ ነው ብላ ያው በጥፊ ልታባርረው ትችላለች ማለት ነው። ጎበዝ ከሆነች ግን እንደ ሄርሜላ ልፍስፍስ ከሆነች እንደ ሄርሜላ ለወንድ የምታለቅስ ከሆነ ለወንድ ለማኝ ከሆነች ያው ትቀጥላለች እየተሰደበች ማለት ነው። እና ሄርሜላ በጣም ብዙ ተሰድባለች፣ በጣም ብዙ ነገር ተብላለች። ያንንም ደግሞ እኛ ነግረናት ነበር። አብርሃም ታደሰ አይሆንሽም፣ አብርሃም ታደሰ ታይ ብለሽ ነበር። እንግዲህ አንቺ ዛሬም እየሄድሽ እየመጣሽ ያው ሮሮ ብታቀርቢ ምንም ማድረግ አንችልም፣ ምንም አናግዝሽም ማለት ነው። ስለዚህ እንግዲህ ያው ሄርሜላና አዲሷ ፍቅረኛ ይሟገታሉ። ሩታ ከአብርሽ ህይወት ትወጣለች ማለት ነው። እና እንግዲህ አይተናታል። ቀይናት ሄርሜላ ቀይናት። እኔ እኮ ሴቱን የት ነው የሚያመጣው? ሴቶቹን የት ነው የምታገኛቸው? ወይም የአዲስ አበባ ሴት ይህን ያለ ረክሷል እንዴ? በነገራችን ላይ አንድ የሆነ ኢንተርቪው የሰማሁት ነበረኝና
ለሚስት ምን አይነት ሴት ነው የምትፈልጉ ምናምን ብለው ወንዶች ሲጠየቁ ለሚስትነት የሚፈልጉ የክፍለ ሀገር ሰው ነው ማለት ነው። ግን ለአዳርም ሆነ ለጊዜውም ሆነ የሚጠቀሙበት ደግሞ የአዲስ አበባ ሴት ነው። እና ስለዚህ የአዲስ አበባ ሴት ከሆንሽም የወራሽን አታስከብሪ ለማለት ነው። አብርሃም ታደሰ ደግሞ አንቺን አመት ይጠቀምብሽና አመት ያሰድብሽና ከዛ በኋላ ደግሞ ላሽ ይላል ማለት ነው። እና ያም ሆነ ይህ እንግዲህ ያለው ነገር ይሄ ነው። ተፈጥሯል፣ መተዋል፣ እናያለን፣ እንሰማለን። አዲሷ ፍቅረኛይቱ ወይኔ ብላችሁ እኔ እኮ የአብርሽ ነገር ሁሌ በጣም ግርም ይለኛል ማለት ነው። በጣም እና አሁን ስንተኛ ሴት አራተኛ ነው አምስተኛ የቀያየረ ወይ ሩታዬ ያው ሀቅሽ ወጥቶልሻል። አንቺ ንጹህ ሴት ነሽ፣ ጀግና ሴት ነሽ፣ በጣም የምትገርሚ ሴት ነሽ እና ክብርሽን የጠበቅሽ ሴት ነሽ። እኔ እንጃ እኔ 3 ዓመት 4 ዓመት ዩቱበር ተከትያለሁኝ። 3 ዓመት 4 ዓመት በጣም ብዙ ሰው አይቻለሁ። እንዳንቺ ያለ ንጹህ ሴት ግን አይቼ አላውቅም። እና እንግዲህ ያለው ነገር ይሄን ይመስላል። አይ አብርሃም እንዲሁ እንደተሳብ ወይኔ ኧረ ይቺ ደግሞ ማለት ነው ወይኔ ማን ተሆን ግን ደግሞ ቀይ ናት። እኔ ግን ሳስባት የጽጌ ጓደኛ ምናምን ነገር ትመስለኛለህ ወይ? እንዲሁ አለማፈር አንተ እንዲሁ ሚስት እያለ ኧረ ወይኔ አይለውልዬ። አሁን ነገ ጧት ስታድግ እንግዲህ ይሄን ሁሉ ቪዲዮ ቁጭ ብለህ መቼም 10 ዓመት ነው የሚፈጅብህ የአባትህን ቪዲዮ ለማየት። እና እንግዲህ ሁላችሁም እስቲ የተሰማችሁን ነገር ያው ኮመንት ላይ አስቀምጡልን። እንግዲህ ያው አጀሬው መጥቷልኝ የሚዲያው መሪ የሚዲያው አምባሳደር የልዑል ሸጋ አባት የልዑል ማለት የሩታ ሸጋ ባል እና ዞሮ እኔ አንድ ነገር ደስ ያለኝ አለ። ምንድነው ደስ ያለሽ ልትሉ ትችላላችሁ። ሄርሜላ በቂጧ ቁጭ ስላደረገልኝ ሄርሜላን እንደው ስለተወልኝ ማለት እና እስቲ እንግዲህ ወይ ምን እንጃ ምን እንደምላችሁ አላውቅም። ናገሩ እኮ ክረፍ ማድረገኝ የአብርሽ ስራ እንዲሁ የአብርሽ ስራ ይገርማል፣ ይደንቃል። ሴት መቀያየር ሩታ አልፈልግም ስትለው ከሄርሜላ ሄርሜላ አልፈልግም ስትለው ደግሞ ከዚችኛው ይችኛዋ ደግሞ ነገ ጧት ደግሞ አረገዝኩ ስትለው ደግሞ ከአንዲቱ ይሄዳልኝ። እና ቤተሰቦች እንግዲህ ይህን ነው የሚመስል። ሁሌ ደግሞ አንድ አይነት ነው እኮ ልብሱን የት ነው የሚያገኙት? እንዲህ ልብስ የመግዣው ብርስ የት ነው የሚገኝ? መቼም ለዚች ደግሞ ተልኮላት ነው ትላላችሁ። እና እንግዲህ እናንተ ማስተያየት ስጡ እንጂ ወላይ ሴት ልጅ አትሳደቡ፣ ሴት ልጅ አትሳደቡ። ሴት ዝቅ የምታደርጉ ሴት የምትሳደቡ ወላሂ ላዚም ጥሩ አይደለም። ምንም ድራማ ቢሰራ ምንም ሶሻል ሚዲያ ቢሆን ነገ ጧት በራሳችሁ ላይፍ ዞሮ ከራሳችሁ ላይ ልክ ከሄርሜላ ራስ ላይ ቁጭ እንዳለው ዛሬ ደግሞ እናንተ የምትሳደቡ ሰዎች እና ያው ነገ ጧት ከራሳችሁ ይደርሳል ማለት ነው። እወዳችኋለሁ። ሰብስክራይብ